ሰሞኑ በጣም ጸጉሬ እየተነቃቀለ አስቸገረኝ። በነገራችን ላይ ይሄንን ውህድ እኔም በውስጥ ተልኮልኝ ነው እና በጣም ነው ማመሰግነው በዚህ አጋጣሚ በጣም ስለጠቀመኝ ማለት ነው። እና እናንተም ደግሞ ሞክሩት፣ በጣም አሪፍ ነው። ጸጉራችሁን እንዳይነቃቀልና እንዳይሰባበር ይረዳዋል። በቀላል መንገድ የሚሰራ ከዛ በኋላ ጸጉራችሁን ደግሞ እንደዚህ ማሸማችሁን እንዳትረሱ። ያው ሰሞኑ ጸጉሬ በጣም ነው የተጎዳው። እኔ እርግጥ ጸጉሬን ስሰራ በጣም ያመኛልና ያዞረኛል ለምን እንደሆነ ባላቅም። ለማንኛውም ግን ቪዲዮን እንትን በልና በኋላ አወራላችኋለሁ። ከዛ በኋላ እዚች ጋር እኔ የተጠቀምኩት ምርጥ ግብአትና ቤት ውስጥ የሚገኝ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበልልኝ። እንዲሁም ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። ዛሬ በጣም ምርጥ ውህድ ነው ይዤላችሁ የመጣሁትና ትወዱታላችሁ። እንዲሁም ደግሞ ጸጉራችሁ በጣም ለሚነቃቀልባችሁ በቀላል መንገድ በማንኛውም ቤት የሚገኝ ነውና ሰርታችሁ ሞክሩት። በዚህ አጋጣሚ ትወዱታላችሁ። እኔም በውስጥ ተልኮልኝና በጣም ነው የወደድኩት። እርግጥ በጣም ወድጄዋለሁ። ማርያምን በጣም ነው የወደድኩት። ሰሞኑን እንዳውም በቃ ትንሽም እያመመኝ ስለነበር በቃ ጸጉሬ ንቅልቅል ብሎ የሆነ በቃ ለምን እንደሆነ አናቅም። ብቻ እኛ ሴቶች በተለይ የሆነ እኔ ብቻ ይሁን አላቅም፣ ሌሎቻችሁም ስንታመም ትንሽ በቃ ሁሉ ነገራችን ነው የምንጥለው። በቃ ደግሞ ለምን እንደሆነ ብቻ አላቅም። ብቻ እግዚአብሔር ይመስገን ለሁሉም ነገር። እዚች ጋር የተጠቀምኩት አንድ ሽንኩርት ተጠቅሜያለሁ። እናንተ ነጩም ካላችሁ ቀዩ ቢኖራችሁ ግን በጣም አሪፍ ነው። ነጭ ሽንኩርት 3 ነው የተጠቀምኩት። በነገራችን ላይ ነጭ ሽንኩርት ቆዳችን ላይ ያሉ ቅርፊት ነገሮችን ያነሳልናል። በጣም ብዙዎቹም ሰርተውበታል እና ብዙ ዶክተሮችም ደግሞ ስለሱ በጣም ይመሰክራሉ ማለት ነው። እና በዚህ መንገድ ብትጠቀሙት በጣም አሪፍ ነው። እዚች ጋር ፐርስሊ ወይም ደግሞ ምንድነው በአረብኛ ስሙ ተረሳኝ። እሱን የተጠቀምኩት እሱ ትንሽዬ ነበረኝ። ከዛ በኋላ እንዲሁም ሊበላሽብኝ ነበር በውስጥ ሲላክልኝ እግዚአብሔርም በጣም ነው ደስ ያለኝ እና ሂፈቴ በጣም አመሰግናለሁ። እሷ ነበር የላከችልኝ። ይህንን ሞክሪው ብላ ላከችልኝ። እኔም በጣም ነው የወደድኩት። እውነት ለመናገር አሰራሩም ራሱ በጣም ነው የወደድኩት። ከዛ በኋላ ያው ሲላክልኝ በተላከልኝ ማግስት ነበር የሰራሁት። ቤት ስለነበረኝ ፐርሲል ነበረኝ ቤት እና በሱ ሰራሁት እና በጣም ነው የወደድኩትም እንደነገርኳችሁ። ከዛ በኋላ እዚች ጋር ሽንኩርቱን ፐርሲሉንም እና ነጭ ሽንኩርቱንም አንድ ላይ እዚች ጋር እናንተ የፈለጋችሁትን ዘይት መጠቀም ትችላላችሁ። ለናንተ የሚመቻችሁ ወይም ደግሞ ቤታችሁ ያለውን ነገር ማለት ነው። እዚህ ጋር እኔ የጨመርኩት ኦሊቭ ኦይል ተጠቅሜያለሁ። ኦሊቭ ኦይል ትንሽ እየተጠቅሜያለሁ፣ ብዙም አይደለም የተጠቀምኩት። በነገራችን ላይ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ያው አይከፈልበትም። መልካም ቀን ሰዎችም ሞልታችኋልና ፈጣሪ መልካምነታችሁን ቅንነታችሁን አይቀንስባችሁ። ከዛ በኋላ እዚህ ጋር አንድ ላይ እንትን ካልኩ በኋላ በመጨረሻ ግን ሌላ የምጨምረው እንትን ቅባት አለ። ከዛ እናንተ እንደነገርኳችሁ በነገራችን ላይ በምግብ ዘይት መስራት ይቻላል። የሱፍ ዘይት ብታገኙ በጣም አሪፍ ነው ለጸጉር እድገት እና እንዲሁም ደግሞ እቤት ውስጥ ባላችሁ ነገር። ከዛ እዚች ጋር አንድ ላይ በደንብ ፈጨሁት። በደንብ መፈጨት አለበት ድቅቅ ብሎ። ከዛ በኋላ እንደዚህ ከፈጨሁት በኋላ እቃ ላይ ጨመርኩት። በነገራችን ላይ ትዝ ያለኝ ነገር ምንድን ነው፣ እኔ አረብ ሀገር ስሰራ ትዝ ያለችኝ መዳሜ በደንብ ትጠቀመው ነበር። ይሄ እሷ ግን እንትኑ ባዕዱኒስ ይሉታል። አዎ ፐርሲል ማለት ነው በአረብኛ ባዕዱኒስ ይሉታል። እና በጣም ትጠቀመው ነበር። እንዲሁም ፈጭልኝ ብላኝ ፈጭላን ነበር። የዛሬ አድርገውና ማለት ነውና ያው እንግዲህ በመዳም ቤትም ያላችሁ እግዚአብሔር ለእናንተም የእረፍት እንጀራ ይስጣችሁ። ናቲ በእናት ወይኔ ስዋማ እና እናንተም የእረፍት እንጀራ ይስጣችሁ። እንግዲህ ፈጣሪ ልጄ እኮ እንትን በሩን ሊዘጋ ሲል እጁን እንትን ብሎ ነበርና ተመስገን ምንም አልሆነም። እርግጥ የልጅና ስትሆኑ በቃ ሀሳባችሁ ራሱ ይበታተናል። ለማንኛውም እኔ ግን ተጠቅሜው አላውቅም ነበርና ግን አሁን ግን እግዚአብሔርን በጣም ነው የጠቀመኝ። ቢያንስ በ2 ቀን በ3 ቀን ለውጥ ታገኛላችሁ። ጸጉራችሁ የሚነቀለው ራሱ ያጠነክረዋል። እርግጥ ሽንኩርት ተጠቅሜ ያውቃለሁ። ሽንኩርት ጸጉራችሁን የሽንኩርት ውሃ ብትጠቀሙ ራሱ ጸጉራችሁን እንዳይነቃቀል ይረዳዋልና
በዚህ መልኩ ብትጠቀሙ በጣም አሪፍ ነው። እርግጥ ትንሽ ሽታ አለበት። ለሽታው ደግሞ እኔ እንትን ሰርቼ ነበር፣ ሻምፖ ሰርቼ ነበር፣ በቡና ሻምፖ ሰርቼ ነበር። የትኛው ቪዲዮ እንደማስቀድምላችሁ ባላቅም ይሄኛው ቪዲዮ ነገሩ ሻምፖ ከታች አለላችሁ ልበላችሁ። በቃ ሻምፖን ነው ማስቀድመው እና ከዛ የቡና ሻምፖ ከሰራችሁ በሱ መታጠብ ትችላላችሁ። ትንሽ ሽታው እንትን ስለሚል ማለት ነው። ከዛ እንዳያሳያችሁ ግን የጨመርኩ ኮኮናት ኦይል ጨምሬያለሁ። ከዛ በዚህ መልኩ ሰጥቶኛል። ለመቀባት እንዳያመቸኝ ግን እንደዚህ እንትን ብየዋለሁኝ፣ በዚህኛው ጨምሬዋለሁኝ። ከዛ በመጨረሻም ጸጉሬ ያው ትንሽ ቪዲዮውን አፈጣጥኘዋለሁኝ። ለምን ሊረዝምባችሁም አልፈለግኩም። ያው ቢረዝምም ደግሞ ብዙ ሰው ስለማያየው ከዛ በተቻለኛ አቅም ግን ጸጉሬ እንደነገርኳችሁ በጣም ነው የተነቃቀለው ሰሞኑ። በቃ እኔ ራሱ ጥየዋለሁ ማለት እችላለሁኝ። እና አንድ ቀን በነገራችን ላይ አንድ ሳምንት ጸጉራችሁ ሳትንከባከቡ ስትቀሩ በጣም ነው የሚነቃቀለው። እንክብካቤ የለመደ ጸጉር ማለት ነው። አንዳንድ ጸጉር ግን እንክብካቤ ካለመደ ወይም ደግሞ ምንም እንትን ከሌለበት በቃ አይሰባበርም ብዬ አስባለሁ። እኔ ግን በራሴ ሳስበው በጣም ነው የሚነቃቀለው ጸጉሬ እና አንድ ሳምንት ቢያንስ 3 ቀን ራሱ 2 ቀን ሳላበጥረው ካደረ እና በዚህ መልኩ እንትን ብየዋለሁ። ከዛ በኋላ የታጠብኩት የምታጠብበት ደግሞ ሻምፖ ሰርቻለሁ እንደነገርኳችሁ ሻምፖ ሰርቻለሁኝ። ሻምፖ ስትሰሩ ቡና ያለበት ሻምፖ ብትሰሩ ለጸጉራችሁ ምግብ ይሆናል። ጸጉራችሁ ራሱ እረፍት ነው የሚያገኘው። በደንብ እዚች ጋር በደንብ መሳጅ አድርጌው ከዛ ጠቅልል አድርጌው ለ1 ሰዓት ተኩል ትቸዋለሁ። ጸጉሬን በደንብ መሳጅ አድርጌ ከዛ በኋላ ቢያንስ እናንተ ግን ያላችሁን 30 ደቂቃ ራሱ በጣም በቂ ነው። ሰዓት ካላችሁ ቢያንስ እዚች ጋር ያሳየኋችሁ የሚነቀለው ነው። በጣም ነው የተነቀለው ጸጉሬ እግዚአብሔርን በጣም እና ጸጉሬ እርግጥ ትንሽዬ እንትን ሲነካው በቃ ጥቅልል ነው የሚለው ጥቅልል ይላልና ከዛ በኋላ እንደዚህ ጥቅልል አድርጌ ከካሜራ ጀርባ እርግጥ መሳጅ በደንብ አድርጌዋለሁኝ። ከዛ በመጠቅለያ በፌስታል ካላችሁ በፌስታል እንደዚህ ጥቅልል አድርጋችሁት በጣም ቀላል በሆነ ነገር ማለት ነው ቤታችሁ ባለ ነገር እንደዚህ ጠቅልላችሁ ቢያንስ ለ1 ሰዓት ለ2 ሰዓት ብታቆዩት በጣም አሪፍ ነው። ይሄኛው በነገራችን ላይ ይሄ ብትገዙት በጣም አሪፍ ነው። ጸጉራችሁ ትን አድርጎ እንትን ነው የሚልላችሁ። ከታጠብኩ በኋላ በሻምፖ ከታጠብኩ በኋላ እንደዚህ ጸጉሬን አበጥሬ ቅባት ተቀብቼ ቫዝሊን ከስራ አለላችሁ ቫዝሊን የሰራሁትና እሱን ተቀብቼ ከዛ በኋላ ገምጄዋለሁኝ። እሱን ተቀብቼ ገመድኩት በዚህ መልኩ። በነገራችን ላይ ለሁለት ሳላካፍለውም እዚች ጋር በመሃል በቃ ዝም ብዬ በመሃል እንትን ራሴ ቆረጥ አረኩለትና በመሃል እንደዚህ ገመድኩት። በነገራችን ላይ ይሄ አገማመድ በጣም ወደድኩት። በቀደምም ጸጉሪ ለ3 ቀን ነው ቆየ። በቃ ለ3 ቀን እንደዚህ ገምጄው ቆየ፣ ምንም አልሆነምና በጣም ይመቻል። ደግሞ ብዙም እንትን አይልም። እርግጥ ጸጉሬ ስታጠበው በጣም ነው አጭር ቢሆነው በጣም ምክንያቱም ስለሚያያዝ ያው ሌሎቻችሁም ሳስበው ጸጉራችሁ ስትታጠቡ እንደዚህ ይሆናል ብዬ ነው ማስበው። ከዛ በዚህ መልኩ እንዳያችሁ ጸጉሬ እንደዚህ ሰራሁት። ትንሽ ቪዲዮውን አፈጣጠንኩት። በቃ ቀለል ያለ አሰራር ምንም ችግር የለውም በቤት ውስጥ እስካላችሁ ድረስ ማለት ነው። እንደዚህ ቀለል እያደረጋችሁ ጸጉራችሁ እየሰራችሁ ጸጉራችሁ እንዳይሰባበር ማድረግ ትችላላችሁ ማለት ነው። ለዛሬ የነበረኝ ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እንገናኛለን። ባይ ባይ።